በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 6 በዚህች ቀን እመቤታችን ከልጇ ከወዳጇ ከጌታችን ጋር ከስደት ወደ ሀገሯ የተመለሰችበት ቀን ነው። ይህም ቀን ቁስቋም ተብሎ ተሰይሟል። ደብረ ዘይት ማለት የወይራ ተራራ ማለት እንደሆነ፣ ደብረ ታቦር ማለትም የታቦር ተራራ ማለት እንደሆነ፣ ደብረ ቁስቋም ማለትም የቁስቋም ተራራ ማለት ነው። ጌታችን ታምራት በሰራባቸው ተራራዎች በዓሉ በተራራዎች ተሰይሞ ይከበራል። ቁስቋምም እመቤታችን ከስደት ስትመለስ ከልጇ ከጌታችን ከጻድቁ ከዮሴፍ ከቅድስት ሰሎሜ ጋር ያረፈችበት ተራራ ነው። ስለዚህ በዓሉ ቁስቋም ተብሎ ይከበራል። እመቤታችን ከልጇ ጋር 42 ወር ተሰዳ በግብፅ ከኖረች በኋላ አሳዳጁ ሄሮድስ ስለሞተ ወደ ሀገሯ እንድትመለስ መልአኩ ለዮሴፍ ነግሮት ሲመለሱ በዚህ ተራራ ላይ አርፈዋል። በዚህም ተራራ ላይ ቅዱሳን መላእክት ክንፋቸውን ዘርግተው በእመቤታችንና በጌታችን ላይ ረበዋል። ሊቁ ቅዱስ ያሬድም ዮም ጸለሉ መላእክት ላይ ለማርያም ወላይ ለወልዳ ክርስቶስ በደብረ ቁስቋም ብሎ እንደተናገረው በዚህ ተራራ መላእክት ረበው ዘምረውበታል፣ አመስግነውበታል። እመቤታችን ተአምራት ባደረገችበት ዕለትና ተራራ ተሰይሞ በዓለ ክብሯ ይከበራል። የእመቤታችን የቅድስት ድንግል ማርያም በረከት፣ ረድኤት፣ አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።